ሩት ስህተት በተፈጠረባቸው ስህተት በተቀበሉት ገንዘብ የተከሰሱት እኮ ባላችሁ ዕውቅናና ዝና ተቀባይነት በኩል ህዝብ እንዲሳሳት አደርጋቸዋል ተብለው ነው። ህዝብን እንዲጭበረበር ምክንያት ሆናቸዋል። ምክንያቱም ኢንፍሉዌንሻል ስለሆኑ ሰዎቹ እነዚህ ተአማኝ የሆኑ ለዘመናት በድራማም በትወና በተለያዩ መንገዶች ተቀባይነት ያገኙ ሰዎች ስለሆኑ እነሱ ማስታወቂያ ሰሩ ሰው አምኖ ገንዘቡን ኢንቨስት ያደርጋል። ማን ተቀባይነት ስላለው አርቲስቶቹ እነሱ ተቀባይነት ባላቸው ተቀባይነት ሰውን ወደ ስህተት ስለከተቱ ነው የታሰሩት የተጠየቁ ያሉት ፍርድ ቤት ለፍርድ ቤት የሚንከራተቱት ማለት ነው። ስለዚህ አንድ አርቲስት ወጥቶ ሲሳሳትና እኔ ስሳሳት አንድ አይደለም። አሁን ለምሳሌ እኔ የምሰጠውን አስተያየት ቴዲ አፍሮ ቢሰጥ ቴዲ አፍሮ ዘፋኝ ቴዲ አፍሮ ቢሰጥ የበለጠ ኢንፍሉዌንሻል ስለሆነ የበለጠ ችግር ይፈጥራል ሐሳቡ የኔ ችግር ፈጣሪነት ልክና እሱ የችግር ፈጣሪነት ልክ እሱ አንድ አይደለም። የጠቅላይ ሚኒስተሩ ሲናገሩ የሚፈጥሩት ኢምፓክት እና ወረዳ ላይ ያለ ባለስልጣን ሲናገር የሚፈጥረው ኢምፓክት አንድ አይደለም። አሁን እንትና እኮ ያበራል እኮ ማን ተመስገን እኮ የራሱን ያቅሙን ያክል እኮ አለው እኮ አቅም የራሱን እኮ አቅም አለው ያበራል እኮ የራሱን አቅም ገባችሁ? መብራት እኮ የኔን ቤት ሪንግ ላይ ታበራለች፣ የመንገዱን ፖል ላይ ያለው መብራት ያበራል፣ ደግሞ ፀሐይም ታበራለች። የብርሃናቸው መጠን ዝም ብላችሁ አስቡት። ስታዲየም ውስጥ ያለ መብራት ያበራል እኮ የሚያበሩት ግን የተለያየ ብርሃን፣ ስማቸው ግን መብራት ነው የሚባለው የሁሉ ወይም ብርሃን ሰጪ ነው የሚባሉት። እሺ እና ተሜ ያበራል፣ ግን የአብሪ ትል ያክል ነው የሚያበራው። አብሪትን እዛ አካባቢ ናት የምታበረው። እዛ አሁን እኔ እያበራ ያለሁት 156 ሰዎች አካባቢ ላይ ነው እያበራ ያለሁት። በቃ ከዚህ ውጭ የለም። ይሄ ደግሞ ቪዲዮ ሪከርድ ሲደረግ ደግሞ የሚሰማ ሰው ካለ የዛን ያክል መልእክት ይደርሳል። የሆነ ሰው ቢገባ ደግሞ በሺዎች የሚቆጠሩ ሰዎች ገብተው ይሰሙታል። ኢንፍሉዌንስ የምናደርጋቸው ሰዎች እንደ አቅማችን እንደ ተቀባይነታችን ይለያያሉ። እና እኔ ተመስገን ጴንጤ ሲሳደብ በቃ የሚያደርሰው ጉዳት እንደዛ ነው። የእኔ ልጅ እኮ ትመታኛለች ቤት ውስጥ በጨዋታ መካከል ሳናድራት ጓ ታደርገኛለች። አንድ ቦክሰኛ የሚያሳርፍብኝን ያክል ግን አታሳርፍብኝ። ምት ነው የሚባለው፣ ግን ጉዳቱ ያን ያህል አይደለም። ተመስገን ማለት ቁንጫ አንበሳ ላይ ስትሰነዝር የሚፈጥረውን ጉዳት ነው በፕሮቴስታንት ላይ ሊያደርስ የሚችለው። እውነቱን ቁንጫ ተናዳ አንበሳ ልዘንጥለው ስትል የምታደርስበት ጉዳት አለ አይደል? ትጎዳዋለች እኮ ግን ያን ያለ ህይወቱ አደጋ አትፈጥርበት። ያን ያክል ነው። እንዳቀማቸው ሰዎች እንዳቀማቸው ገብቶ በጣም አስረዳዋቸው አይደል? ስለዚህ ተመስገን ይቅርታ ሲጠይቅ በቃ ችግር የለውም ብላችሁ ነው የምታልፉት። ይሄ ግን አርቲስት ነው፣ እሷም አርቲስት ናት። ሚዲያቸው በደንብ ብዙ ሰይሰም ሚዲያቸው ላይ ደግሞ ጉዳዩ በጣም ረጅም ጊዜ ነው የሚቀመጠው። ስለዚህ ይሄን ሰው በህግ መጠየቅ አስፈላጊ ነው። ኦርቶዶክስ ስለሆነ አይደለም እያጠቃን ያለን። ቄስ ግርማ የሚባል አለ፣ ዘላባጅ የሆነ ቄስ አለ። ሲፈልግ ወጥቶ ስለ ኦሮሞነት ያወራል። አሁን ሰው ቄስ ሆኖ እንዲህ ስለ ኦሮሞነት ስለ አማራነት ያወራል? በመድኃኒዓለም ስም እኔ በቃ ሰው አይምሮውን ሲወድቅ በ46 ቁጥር ጫማው ህሊናውን ሲረግጥ የሚፈጠርበት ጉዳይ የቤተ እምነት ሰው ሆኖ ብሔሩ ከእምነቱ ሲበልጥበት እንደዛ ነው። ዝም ብላችሁ ኢንተርቪውን እዩትማ። ቄስ ግርማ የሚባለውን ግለሰብ ማለት ነው ብሔርተኝነት ውስጥ ያቦካል። ምን ላይ ያቦካል? ይሄ ሰውዬ መጥቶ ፓስተሮች ግብረሰዶም ፓስተሮች አሉ ምናምን ሲል በቃ ህሊናውን ጤነኛ እንዳልሆነ ያስታውቃል። አይደለም ሰኒ አይደለም። ኦርቶዶክስ እንደዚህ አይነት ከፋፋይነት ውስጥ አትግቡ። እኔ ትዝታው ሳሙኤል ኦርቶዶክስን ሲናገር የምጮኸው ትዝታው ሳሙኤል ኦርቶዶክስ ስለሆነ ነው እንደሚጮህ። እኔ ስንት ነገር አለ ኦርቶዶክስ ላይ ሲነገር እኮ ጥቼ እቃወማለሁ። አንተ በስውር ከማህበረ ቅዱሳን ደሞዝ እየተከፈለ ነው ብለው ወገኖች እስኪ ጠረጥሩኝ ነው ለኦርቶዶክስ ምጮህ። ለምንድን ነው እንደዛ ምጮኸው? ትክክል እንዳልሆነ በማህበረሰብና ማህበረሰብ መካከል መቃቃር እየፈጠሩ እንደሆኑ አንዳንድ ሰዎች በሃይማኖተኝነት ስም ስለገባኝ ያን ነገር ለወንጌልም ጸረ ወንጌል እንቅስቃሴ ስለሆነ ያን ነገር እቃወማለሁ እና ኦርቶዶክስ ስለሆኑ አይደለም። በነገራችን ላይ ልጁ ዝም ብላችሁ ተከታተሉት ኢንተርቪው
አምባሳደር ሰው ለብዙ ነገር አምባሳደር ይሆናል። እድሉ ይሁን እጣ ፈንታው አላውቅም። ይሄ ልጅ የህይወት እንትን የሰንሴሽን ኮንዶም አምባሳደር ነበር። እኔ ምን ወሲብ አካባቢ ላይ ምን እንደሚዶለተው አላውቅም ልጁን። እውነቴን እኮ ነው ማቲ። እርሙን አምባሳደር ቢሆን የኮንዶም አምባሳደር የነበረ ልጅ ነው። ከዛ ላይ ነው ማውቀው። ከዛ ቀጠለ ደግሞ ከ8 ወር በፊት ራሷ ገነት ንጋቱ ኢንተርቪው ላይ የሰጠው አስተያየት አለ። በጣም ብዙ ገንዘብ ቀርቦልኛል ለስራ። ምን ስራ ነው ስትለው ፖርኖግራፊ እንድሰራ አለ። አሁንም እዛ ወሲብ አካባቢ ነው ጥያቄ የሚቀርብለት ገባ። ከዛ ፓስተሮች ምናምን ደግሞ እንደዚሁ ለወሲብ ደግሞ ጠየቁኝ ይላል መልሶ ደግሞ ማለት ነው። እና ወሲብ አካባቢ ላይ እንደዚህ ከኮንዶም እስከ ግብረ ሰዶም ምን እንደሚያደርግ አላውቅም ሰውየው። እንዴ ሌላ ህይወት የለም እንዴ? ሌላ ህይወት የለም። እኔ ግን አቤላ አንድ ሀሳብ አለኝ። ጀስት ይሄን ልጅ ትንሽ አይምሮ ታማሚ ከሆነና ጤናማ ካልሆነ ይሄ ደግሞ ግብረ ሰዶማዊነት እንዲበዛ እንዲስፋፋ የሚያደርጉ ግሩፖች እኮ አሉ እኮ ኢትዮጵያ ውስጥም አሉ፣ ከውጭም አሉ። ገንዘብ ይመጣል፣ ያው እናውቃለን ሁላችንም። እነዚህ ግሩፖች አስተያየት እናሰጭ መጣቂ ከሆነ ጠቁሚ። እንደዚህ እናውቃለን ምናምን አትበሉ። ሩመር አለ፣ ወሬ አለ በይ። ወሬ ሩመር ካወቅሽማ እንጠይቅሻለን። አንችልም አሁን እናውቃለን እኮ ጉድ ያፈለኩ ምንድነው የምታውቁት? መጣቆ ልጅ እየጮችብኝ ነው። ቀጥይ ግን እናውቃለን ምናምን አትበይ። ካለ ለፌደራል ፖሊስ ሄደሽ መጠቆም ነው ያለብሽ። ልጅ እየጮኸች ነው። ለማንኛውም ማለት ሜቢ ሀሳብ ነው። በቃ እንድላት አሁን ልጅ እየጮኸች እንትላለች። እሺ ቀጥይ። እና ከዛ አንጻር ይመስለኛል ማለት ምንድነው አይምሮ በሽተኛ ከሆነ ጤናው ላይ ችግር ካለ መጠቀሚያ አድርጎትም እንዳይሆኑ ነው። ግን እኔ ከልጁ ይልቅ አሁን ገነት ላይ ነው። ትክክል አይደለችም። ጀስት እሷ ትልቅ አርቲስት ናት፣ ብዙ ተከታይ አላት፣ ብዙ ህዝብ ተቀብሏታል ኦልሬዲ። እሷን እኮ የሚከተል ህዝብ እኮ ብዙ እኮ ነው አይደለም እንዴ? አሁን እኮ ትልቁ ችግር ምንድነው ተከታዮች ያሏቸው ከላይ ሲያጠፉ እነዛ ከታች ያሉት ደግሞ ሁሉንም ይዞ ነው የሚሄዱት። እንግዲህ ያ ነው ትልቁ ችግር ማለት ነው። እሷ እንደዚህ ባለ አርስት ላይ ይሄ ልጅ መቅረብ አልነበረባትም። እንግዲህ ለምን እንዳደረገች ራሷ ታውቃለች። ባይዘው ምንድነው ነገሮችን ያው እግዚአብሔር ይቅር ባይ አምላክ ነው። እኔ ይቅርታ የጠየቀበትን አይቻለሁ። የሆነ ቤት ላይ ተሳስቻለሁ ይቅርታ ምናምን ብሏል። እንግዲህ ስህተት ከሆነ ደግሞ ይቅርታ ካለ መተው ነው ማለፍ ነው በዛ ብዬ ነው ማስበው። አሁን መከሰሱ መታሰሩ ምን እኮ አይደለም። ትልቁ ነገር እግዚአብሔር ይቅር ብሏል፣ እሱ እንድማር ማድረግ ነው። ከተማረ ካወቀበት ይሄ ሰው በቃ መተው ነው። ምንም ደረቅ ነገር አይኖርም ብዬ ነው ማስበው። አዎ ግን እቺ አርቲስት የምትባለው ገነት ንጋቱ ትክክለኛ ሰው አይደለችም። አንደኛ ሙያውን ታውቃለች ብዬ አስባለሁ። ምን እንደሚፈልግ ታውቃለች ብዬ አስባለሁ። እንደዚህ አይነት አንድ ቤተ እምነት ላይ የሚያነጣጥር ሐሳብ ይዞ መጥቶ ፓስተር የሚባል ነገር ጠርቶ ሲያቀርብ አትሊስት ከፕሮግራሙ በኋላ እኮ ማሰብ ትችላለች። ባንዴ ላይቭ እየተላለፈ ያለ ነገር ቢሆን ቶለሬት እናደርጋለን። ግን ቁጭ ብላ እኮ ማሰብ አለባት የሰራችውን ፕሮግራም። ይሄ ሐሳብ መውጣት አለበት፣ ኤዲት ይደረጋል፣ ይሄ መውጣት አለበት፣ ይሄ አያስፈልግም ይባላል። እሷ ከነ ግሳንግሱ ከዩቲዩብ የተወሰነ ነገር አገኛለሁ ብላ መነጋገሪያ ለመሆን እሷ እርግጠኛ ነኝ ደግሞ የሄደችበት መንገድ ራሱ ያው ፓስተር ምናምን ብላ ጠቅሳ ስታወራ በዚህ በኩል እኔ ኦርቶዶክስ ስለሆንኩ ኦርቶዶክሶቹ ከለላ ይሆኑኛል ለዚህ ንግግር የሚል ሐሳብ ይዛ ነው ማንንም ምንም አያመጣም ብላ የለቀቀችው። ስለዚህ ሃይማኖታዊ የሆነ ምሳቤ ያላት ማለት ነው። ሰውን እርስ በርስ የማጋጨት የማከፋፈል በዛ ውስጥ የምትጠቀመው ጥቅም ካለ የመጠቀም ትልልቅ ልጅ አላት። አሁን ትልቅ ሴት ልጅም አለቻት። እኔ አይቻለሁ ቪዲዮ ላይ አይ ቲንክ 2 ልጅ ያላት ሰው ነች። ልጅ የወለደች ልጅ ያደረሰች እድሜዋን በጣም ትልቅ ነው። የድሮ አርቲስት ነች በጣም በእውነት እና ከሷ እንደዚህ አይነት ነገር አይጠብቅ
አይ ትልቅ ስህተት ነው እሷ የሰራችው። ባይሆን እንደውም እሷ አቤላ ሚዩት ነህ ማስበው ምክንያቱም ልጁ ይብን ይቅርታም እኮ ጠይቋል። እሷ ይቅርታም አልጠየቀችም መሆን አለባት። አይ እሷ በህግ ነው መጠየቅ ያለባት። በጣም ልክ ነሽ። እሱ ይቅርታ ሳይሆን የሆነ ደግሞ ድጋሚ ደግሞ ዘላበደ። እኔ እኮ የምር መስሎኝ ነበር ሰውየው ፕሮፌት ነው አለ እዛ ፓስተር ነው ብሎ፣ ከዛ ተመልሶ መጣና ደግሞ ቴክስት ነው ያደርግልኝ የነበረው በፌስቡክ ነው ምናምን አለ። የማይሆን ነገር ውስጥ ገባ። ስለዚህ አሁን ማን ነው ዶክተር ስዩም አንቶኒዮስ በተደጋጋሚ ወጥቶ እንደዚህ ሰውን ከማንቃት አንጻር እንደዚህ አይነት ንግግሮች ይናገራል በየሚዲያው እየዞረ በተለይ ግብረ ሰዶሞች ጋር ተያይዞ ፓስተሮች ወደሱ እንደመጡ ምናምን ማቆም እንደቸገራቸው በተለያየ ቦታ ላይ ይናገራል። እና እኔ ይሄ በሙያዊነት ሰበብ ወንጀልን መደበቅ ነው ብዬ ነው ማምን። እነዚህ ሰዎች ሳይኮሎጂካል ትሪትመንት ያስፈልጋቸዋል፣ ስፒሪቹዋል ትሪትመንት ያስፈልጋቸዋል አምናለሁ። በተለይ መውጣት የሚፈልጉት ሰዎች እንደዚህ አይነት ነገር ውስጥ የተዘፈቁ ሰዎች መውጣት ከፈለጉ በደንብ እንትን መባል አለባቸው። ግን መርሳት የሌለብን ነገር ወንጀልም ጭምር ነው ኢትዮጵያ ውስጥ እንደዚህ አይነት ነገር ማስፋፋት። ወንጀል ከሆነ ደግሞ በወንጀል ደግሞ መቀጣት ያለባቸው ሰዎች አሉ፣ ፐርፐዝሊ ነገሩን የሚያስፋፉ ሰዎች ማለት ነው። እና ኖርማላይዝድ ደግሞ የማድረግም ስራ እየተሰራ ስለሆነ ድሮ ትዝ ይላችኋል የሆሊውድ ፊልም ስናይ ወንድ ለወንድ ምናምን ስቅጥጥ የሚልህ ወንድ ለወንድ ካለበት የምታቋርጥ ከሆነ ልክ የሆነ ወቅት ላይ ስፓርታከስ የሚባል የድብድብና ሌላም ጉዳይ ያለው ፊልም ያመጡልሃል። ከዛ በኋላ ወንድና ወንድ ደግሞ በጣም የሚያናድደው እንደዚህ አይነት ችግር ያለባቸው ካራክተሮች ደጎች ናቸው፣ የዋህ ናቸው፣ ለሰው የሚደርሱ ተደርገው የሚቀረጹት። አይምሮ ውስጥ ይሄንን የግብረ ሰዶምን ሀሳብ ስታስብ በጣም የዋህ ደግ እንደሆኑ ይሄ አይምሮዊ ስብዕናቸው በጣም በቃ ጥሩ እንደሆነ ተደርጎ እንድትሳልብን የምትደረገው። ስለዚህ ኖርማላይዝድ የማድረግ ስራ ነው ሚዲያ ላይ እየተሰራ ያለው። ደጋግመህ 9-10 ጊዜ የምትነግረን ለምንድን በቃ 43 አሁን ስዩም አንቶኒዮስ እያለን ያለ ነው 43 ሰዎች ጻፈ በስም ደረጃ ላይ። ስሙን ለእኛ አይደለም እኮ 43 ቁጥር መንገር ያለብህ፣ ፌዴራል ፖሊስ ሄደ መስጠት ነው ያለብህ 43ቱን ስሞች ማለት ነው። ከዛ እነዛ ሰዎች እያስፋፉ ናቸው ተጠቂ ናቸው የሚለውን መንግስት ራሱ ወስኖ ማገገሚያ መግባት ያለበት ማገገሚያ ገብቶ ሳይኮሎጂካል ትሪትመንት የሚያስፈልገውም እንደዛው ትሪትመንት ተሰጥቶት መውጣት ከቻለ የሚወጣበት መንገድ ነው መፈጠር ያለበት እንጂ እንደ ሱፐር ሂሮ 46 ስም ተጻፈልኝ 43 4 ሰዎች አውቃለሁ 8 ሰዎች አውቃለሁ ምትል የእርዳታ ድርጅት ነው እንደምታውቀው አንተ? ምንድን ነው ኤጀንሲ ነው እንደምታውቀው አንተ? አውቃለሁ እያልክ እኮ ያለው በኢትዮጵያ ወንጀል የሆነን ጉዳይ እኮ የሚያደርጉ ሰዎችን አውቃለሁ እያልክ ያለው እና በጣም በትክክል ማስታወቂያ እየተሰራ ነው ያለው በየሚዲያው ማለት ነው። እና ደግሞ በተለይ እዚህ ሶሻል ሚዲያ ላይ የሃይማኖት ጣልነት በጣም በስፋት ነው ያለው ታውቃላችሁ። ኦርቶዶክሱ አለ፣ ፕሮቴስታንቱ አለ። በተለይ በኦርቶዶክስ እና በፕሮቴስታንት መካከል ያለው መገፋፋት ጤናማ አይመስልም። ሁለቱ መስቀል ላይ የተሰቀለ ኢየሱስን የሚያምኑ አይመስሉም። በቃ መገፋፋት አለ መሀል ላይ። ይሄ የትምህርት ልዩነቱ ጉዳይ ላይ የሚወራው አይደለም። እኔ እያልኩ ያለው ትምህርትን በጤናማ መንገድ ማውራት ትክክል፣ ግን በቃ በደንብ የመጠላላት ነገር አለ። ደስ እያለው በቃ አንዳንድ ፕሮቴስታንት ሞኝ ፕሮቴስታንት የሚሰማው ገዳም ውስጥ እኮ አሉ እንደዚህ ይደረጋል ሲባል ደስ እያለው በቃ ኦርቶዶክሱ ችግር በቃ እንደተገኘ አድርጎ። ችግሩ የጋራ ችግር ነው ብራዘር፣ የጋራ ችግር ነው። ወንድ ልጅ ወልደሃል፣ የምታስተምረው እዚሁ ትምህርት ቤት ውስጥ ነው። ትምህርት ቤት ውስጥ አስተማሪዎች አሉ እያለ የሆነ ሰው ኢንተርቪው ላይ እያወራ ነው። አንተ ትምህርት ቤት ልጅህን ትምህርት ቤት ያስመዘገብክበት ትምህርት ቤት ቢሆኑ ሲያ መምህር ያለው ያ ዳይሬክተር ያለው አንተ ቸርች ልጅህን የላክባት ቸርች ውስጥ ያለ ፓስተር ቢሆንስ ያን ነገር እያደረገ ያለው ገባ? እንደ ኖርማል ነገር ቁጭ ብለን መስማት ያለብን። እንደዚህ ነገር ያወራል፣ ቀባ አድርገን መስጠት ነው ያለብን። አንድ ሴት የምትቀባጥራለች ነብይ ነኝ የምትል እዚህ ብርሃን ቲዩብ የሚባል ቲዩብ ላይ የከሸፉ ስነ ልቦና ተጠቂዎች የሚቀርቡበት አንድ ቲዩብ አለ፣ ብርሃን ቲዩብ የሚባል። በቃ የከሸፉ የተሰባበሩ ሰዎች ናቸው የሚቀርቡት። የተሰባበሩ የከሸፉ ሰው። እቺ ሴትዮ ቀርባ ምን ትላለች? በመንፈስ የተገልጦልኝ
ሴትዮዋ ላይ ያለው መንፈስ ወንድ ነው፣ በቃ እንደ ወንድ ነው። ሴቶች ጋር እንድትገናኝ ያደርጋታል። አይኔ ተከፍቶ አየሁ ምናምን ትላለች። ራሱ ሚዲያው ላይ ራሱ አይኗ በደንብ ያልተከፈተ ሴትዮ የስጋዊ አይኗ ስለ መንፈሳዊ አይኗ ታወራልናለች። ከዛ እናምናታለን። በቃ እሷ ነብይ ናት ምትለን ሁሉ ልክ ነው። ቁጭ ብለን እኛ ተከፈተላት አየች ምን አያለን። ከዛ ትነግረናለች እንደዚህ ሴቶች አሉ ወንዶች አሉ እንዲህ የሚደራረቡ። ከዛ የእሷ ንግግር ይቆረጥና የሆነ ሃይማኖት ፕሮቴስታንትን የሚጠላ ኦርቶዶክስ ይለጥፍበታል። በየመንገዱ ኢየሱስ እያሉ የሚሰብኩ ወደዚህ እየጠሩክ ነው ብለው ይጽፉበታል። የእሷ ቁራጭ ቪዲዮ ላይ ማለት ነው። አየ ጥላቻ ነው እየተደረገ ያለ። ከዛስ እናት ቤተክርስቲያን የምትላት ይሄንን ነው ይላል። ደግሞ ጴንጤ ኦርቶዶክስን የሚጠላ ጴንጤ ነው የሚመጣን። ስለዚህ ሙቪዎች ላይ እያንዳንዱ ነገሮች ላይ የምትመለከቱት ነገር ላይ እየተሰራ ያለው አእምሯችን ውስጥ ኖርማል እንዲሆን ነው። እኔ አሁን ትራምፕ ብዙ ችግር ያለበት መሪ ነው። በጣም ካከበርኩት አንዱ ነገር የግብረ ሰዶሞች ላይ የሚወስዳቸው እርምጃዎች በጣም የሚያዝናናኝ እንደ ሀገር ማለት አሜሪካ ሀገር እንኳን ዋይት ሃውስ ውስጥ የነሱ ባንዲራ ይውለበለብ ነበረ። አውርዶታል። ታውቃለህ አይደል? እንደ ሙዚየም የሚገለገሉበትን ቦታ አስወጥቶ ዘግቶባቸዋል። በቃ አይቻልም። ከውትድርና ውስጥ አውጥቷቸዋል። ትውልድ የሚያመክን ነው። አስበቋ ወታደር መሳሪያ ይዞ ለእናት ሀገሩ የሚዋደቅ ወታደር ወንድ ሲያይላጩ የሚዝረበረብ እንዴ! በእንዲህ ሊተኩስ ወደ ጠላት ወታደር ሊተኩስ ብሎ ሊማለሉሉ ይችላል። በቃ አየር ላይ ይሄ ሀገር አይጠብቅም። መቀመጫውን ያልጠበቀ ሀገር እንዴት ይጠብቃል ወዳጆቼ? ሰውየው ይሄ አሁን እዚህ ጋር የሚቀባጠረው ሰውዬ በጣም ያሳዝናል። በቃ ያደረገውም ነገር ምናምን እንትኑም ይሄ ሰውነቱም ምናምን በህመም ምክንያት እንደመጣ ይሰማኛል። እንደታመመ ስለተናገረ አሳዝኖኛል፣ ግን በጣም ያሳዝን። ስለዚህ እንደ ቀልድ አትዩድ። አሁን ማህተብ አንገቱ ላይ ስላደረገ አይደለም። እኔ ማህተብ ያደረገ ሰው ሳይ ወዳጆች ቪዲዮ አልሰራም። ማህተብ ያደረገ ሰው ሳይ ጠላት አይታየኝም። አንድ በኢየሱስ የሚያምን ሰው ነው የሚታየኝ። እኔ ክር ያደረገ ከዛ መስቀል ያደረገ ሰው ሳይ እኔ አላደረግኩ። አይታችኋል? የኔ ሌጣ እና ያደረገ ሰው ሳይ ግን ኢየሱስ እንደተሰቀለለት የሚያምን አንድ ክርስቲያን ነው የሚታየኝ እንጂ ያን ያህል እኔ ጠላት አይታየኝ መስቀል። እኔ ቪዲዮ ለመስራት የተነሳሳሁት እንደዚህ አይነት ነገር እየተለመደ ከመጣ በተለይ የፕሮቴስታንት ቤተ እምነት ውጭ ፈረንጆች ሀገር ላይ ባስገዳጅ ሁኔታን በአንዳንድ ስምምነትም የተቀበሉ አካላቶች አሉ እዛ ውጭ ሀገር ማለት ነው። ሁሉም ግን ተቀበለዋል ማለት አይደለም። አሁንም ድረስ እየተገፉ ያሉ ፈረንጆች አሉ አደባባይ ላይ ይሄን የሚቃወሙ። አንድ ካናዳዊ ሰባኪ ትዝ ይላል፣ ጥቁር ሰባኪ ኢትዮጵያ ውስጥ መጥቶ ሰብኳል። ካናዳዊ ጥቁር በመካከላቸው እየሄደ በሆሞሴክሹዋሎቹ መካከል እየሄደ ይተፉበታል፣ ይደፉበታል። አዎ ዴቪድ የሚባል በጣም ነው በቃ የሚቃወማቸው። አሁን ይሄ ሰውዬ ፕሮቴስታንት ነው። ይሄም ሰውዬ በአሁን ሁሉም ፕሮቴስታንት ዓለም ላይ ያለ ፕሮቴስታንት ይህን ጉዳይ እንደተቀበለ ማሰብ ትክክል አይደለም፣ ትክክል አይደለም። የተቀበሉ አሉ፣ ይኖራሉ፣ በደንብ አሉ። ግን በዛው መጠን ደግሞ ያልተቀበሉ የናቁ የተቃወሙ ሰዎች አሉ እና ሁሉንም አንድ ላይ መፈረጅ ከጥላቻ የሚመነጭ እንጂ እንትን አይደለም። በተለኛ ኢትዮጵያ ሚስቱ ናት። ኢትዮጵያ ራሄል ባለቤቱ ኢትዮጵያዊ ናት። ባለቤቱ ኢትዮጵያዊ ናት እና ኢትዮጵያ ውስጥ እንደዚህ አይነት ነገር መስፋፋቱን በደንብ መቃወም አለብን ብዬ አስባለሁ። ጀርሚ መታል አንድ ቁጥር ጻፈልኝ እስቲ። አይመስልም? ወንድም ጠንበለ እውነት ነው። ልክ ብለሃል። ኧረ ቆይ ላሰማ በእናትህ። ይሄ ቄስ ግርማ የሚያወራውን ቆይ ላሰማ እስቲ። እኔ አልሰማሁም። ፊስቱላ የያዛቸው አሉ አላለም? ፊስቱላ የማህፀን ህመም አይደል እንዴ? ፊስቱላ ምን ንገሩኝ እስቲ። ሕክምና ላይ ያላችሁ ሰዎች ፊስቱላ የማህፀን ህመም ነው ወይስ የመቀመጫ ህመም ነው? ንገሩኝ። እኛ በዛ ነው የምናውቀው፣ ግን ኖር ይችላል። ወንዶችም እኮ ፊስቱላ ይዛቸዋል ማለት ማይፀን ብቻ አይደለም። ቦዝ ማለት ስለማቅ ነው። ፊስቱላ እኮ ማለት ምንድነው? ይሄ ምን ልበል፣ ሰገራና ሽንት መቀላቀል እኮ ነው።
ያ በሴቶች ላይ ፊስቱላ የያዛቸው ፓስተሮች አሉ አለ እኮ በኢየሱስ ክርስቶስ አያስቅም ማለት ያው ጌ ከሆኑ እንደዛ የሚጠቀሙ ወንዶች ከሆኑ እኮ እንደ ዳይፐር ምናምን እኮ ነው ውጭ ሀገር የሚጠቀሙት። እኔ በትክክል አውቃለሁ። ለምን መሰለኝ ኢቭን የዳይፐር ማስታወቂያ ምናምን ውጭ ሀገር በብዛት የምትተዋወቀው ለምንድን ነው? ለዛ ነው። ወንዶቹ ፈስቱላ ይዛቸዋል። ስለዚህ ሽንታቸው መቆጣጠር አይችሉም። እንደገና ደግሞ ሰገራቸው መቆጣጠር አይችሉም። ሰው ምንድነው ሽንታቸውና ሰገራቸው ይቀላቀልባቸዋል። ከዛ ምንድነው የሚጠቀሙት? ዳይፐር ይጠቀማሉ። በቃ ሁልጊዜ በዳይፐር የሚኖሩት አሉ። እና እንደሱ አለ። ግን ምንድነው እኔ አንድ ሌላ ሐሳብ እስካሁንም ኢትዮጵያ ላይ እንደው ምንም አይነሳም። በቃ በየቤተ ክርስቲያኑም ትምህርት አይሰጥም፣ ለወጣቶቹም ትምህርት አይሰጥም። ግን አንድ ጊዜ በሆነ ኬዝ ፍርድ ቤት ሄድኩና እኔ ሄድኩት ማለት በራሴ በፍርድ ኬዝ ነው የሄድኩት። እዛ ቁጭ ብለን እንግዲህ ፍርድ ቤት ታውቃላችሁ የሆነ ዝም ብላችሁ ትጠብቃላችሁ አይደል? ችሎቱ እስከሚጀመር ምናምን ስትጠበቅ ያው ሴቶች ደግሞ ሲሰባሰቡ ወሬ አለ እና በጣም የገረመኝ ብዙ ሴቶች እኔም በፍቺ ምክንያት ነው የሄድኩት ከልጆቼ አባት ጋር። አሁን ሌላ ባል አግብቼ ነው ያለሁት እና ከመጀመሪያ ባለቤቴ ጋር በፍቺ ኬዝ ነው የሄድኩት። ጀስት የዛሬ 15 ዓመት ማለት ነው። እሱን ታሪክ ነው ማውራላችሁ። እኔና ባለቤቴ ያልተስማማ ነው በሌላ ምክንያት ነው እንጂ በዛ ምናምን አይደለም። ሄደን ቁጭ ብለን አንቺ በምንድነው ከባልሽ ጋር ልትፋቺ ፍርድ ቤት መጣሽ? አንቺ ለምንድን እናወራለን? የኔ ባል እንዲበድሎኝ እንዲያርጎኝ አዋሳ ነው ስኖር የነበርኩት እና ከዛ በኋላ ነው አዲስ አበባ የመጣሁት እና ግን ብዙዎች እውነቴን ነው የምላችሁ በቃ በጣም ራሴን እስከሚጠላ በቃ የሰማሁት ነገር እዛ ጋር ብዙዎች የሚያወሩልኝ ምንድነው ባለቤቴ 2 ልጅ ወልደናል 3 ልጅ ወልደናል ከየት እንዳመጣ አላቅም። ይሄ የፈረንጅ ፊልም እያየ የሰክስ ፊልም እያየ ምን እያለ በዛ ካላደረኩሽ በፍንጥጣ ካላደረኩሽ ብሎ በቃ በዚህ አልተስማማንም ይላሉ አንዳንዶቹ ደግሞ እሺ ይሁን እንደው ትዳሬ ከሚፈርስ እውነቴን ነው የምለው ለምመስል አቤላ አንተ ብዙ ሰዎችንም ስለምታስተምር እንደው ይሄም ችግር አለ ለማለት ነው። በቃ ምን እንደሆነ ታውቃለህ? ከባድ ነው ኢትዮጵያ ውስጥ እኮ ያለው ነገር አናውቀውም እንጂ ከዛ ደግሞ ሌላው ምን ትላለች ወይ እኔማ እሺ ይሁን ብዬ ሞከርኩኝ የተወሰነ ጊዜ ግን አልቻልኩም። በቃ ታመንኩ። ይቀደዳል ገብቷል። እዛ ጋር በጣም ጠንካራ ቦታ ነው እንደማይጸን አይደለም። አሁን የሴቶች የኛ ማይጸን ስስ ነው የሚለጠጥ ነገር ነው። እሱ ግን የሚለጠጥ ነገር እኮ አይደለም። በቃ ቆሻሻ ማውጫ ነው የተዘጋጀው። እግዚአብሔር እንደዛ ነው የሰራው እንጂ ሌላ ነገር አይደለም የሰራው። በፍጹም አይሆን ነገር ነው። ከዛ እንደዛ በሚያደርግበት ጊዜ በቃ ተቀላቀለ። ይሄው አሁን ዳይፐር እየተጠቀምኩ እንደዚህ ይሆንኩ እየሸተትኩ ነው የሚሄደው ምናምን የሚሉ ሴቶች ሁሉ አጋጠሙኝና በጣም አዘንኩኝና ጀስት ምንድነው ይሄ ምንድነው ከወንድ ጋር መሆን ብቻ ሳይሆን ምስቶቻቸውንም እንደሚያደርጉት አሉ። አስብ ፍሬንዶቻቸውን እንደዚህ የሚያደርጉት አሉ። በዚህ የምጣሉት ብዙዎች አሉ። ግን ምንድነው እኔ አሁን ጥያቄ ሁሉ ጊዜ ስለ በቃ ከተሳሰብ ታርሙኛላችሁ። እኔ የልጆች እናት ነኝ። ጀስት ምንድነው ለልጆቼ ነግራቸዋለሁ፣ ግልጹን ነግራቸዋለሁ። ይሄ በቃ ኃጢያት ነው፣ እንደዚህ መጥፎ ነገር ነው፣ እንዲህ ነገር ነው፣ ለጤናችሁም ከጤና በላይ ደግሞ እግዚአብሔር ማይወድ ነገር ነው ብዬ በግልጽ ልጆችን አስተምራለሁ። የሚቀርቡኝን ወጣቶችን አስተምራቸዋለሁ፣ መክራቸዋለሁ። የሚቀርቡኝ ቤተክርስቲያን ውስጥ ወይ እንዲህ የጓደኞቼ ልጆች ምናምን የዘመን ልጆች ማቃቸው። ግን ለዚህ በቃ ለህዝቡ ማን ይድረሰው ብዬ አስባለሁ። ምንድነው ይሄ ነገር እንዴት ነው ይፋስ የሚወጣው? ማንስ ነው እንደዚህ በግልጽ ማስተማር የሚችለው ብዬ ብዙን ጊዜ አስባለሁኝ። እና ከባድ ነው፣ ብዙ ነገሮች አሉ ለማለት እንትን ትዳር ላይም እንደዚህ አይነት አጣብቂኝ ውስጥ መግባት ካለ ቤተክርስቲያን ውስጥ ያሉ መጋቢዎች በትክክል ማስተማር ያለባቸው ይመስለኛል። አስተምሩም። እኔ አሁን ብዙ ፓስተሮች ተነጋግሬያለሁኝ። ምን እንደሚሉ ታውቃለህ? ይሄማ ነውር ነው፣ እንዴት ነው መድረክ ላይ ይሄን ቶፕ ይዤ የሚወጣው ይሉሃሉ። ይሄ እኮ የትውልድ ጉዳይ እኮ ነው። አሁን እናውራ ከተባለ እውነቴ ነው። እናውራ ከተባለ ወንድ ለወንድ ያው ባይብሊካል አይምሯቸው ተላልፎ የተሰጡ ሰዎች ናቸው ያንን የሚያደርጉት። የሰው ልጅ ክቡር ሆኖ ተፈጥሮ ሳለ እንደሚጠፋ እንስሳ ተመሰለ፣ ከእንስሳ በታች ማለት ነው። ስለዚህ በተፈጥሮ የሚገባውን ማድረግ ትቶ ከተመሳሳዩ ጋር በፍትወት እንደተቃጠለ ባይብልም ይናገራል። ስለዚህ ይሄ አሁን አንዳንድ ሰዎች ራሳቸውን ሲያጻድቁ ግን በየቤቱ ያለ ችግር እንደሆነ ነው እንግዲህ
እህታችን እኔ እንደዚህ አይነት ነገሮች ሰምቼ አውቃለሁ። በትዳር መካከል በአምላክ በፈቀደለት በትክክለኛው መገናኛ መንገድ ሳይሆን ኤክስትራ በሆነ መንገድ ገባችሁ? እንደዚህ አሁን እሷ ባለችው በፊንጢጣ በኩል እንደዚህ ሴክሹዋል ኢንተርኮርስ ለመፍጠር የሚፈልጉ ሰዎች አሉ። እና ይሄ ራሱን የቻለ ትምህርት የሚያስፈልገው ነገር ይመስለኛል። ወንድ ለወንድ ጋር ስህተት እንደሆነ ሁሉ ሴት ከወንድ ጋር ያንኑ ድርጊት መፈጸማቸው ኃጢአት ነው፣ በደል ነው ብዬ ነው እኔ የማምነው፣ በእኔ ምልከታና አስተሳሰብ ማለት ነው። ምክንያቱም እግዚአብሔር ያን ነገር ለጾታዊ ግንኙነት አልፈጠረው። ለጾታዊ ግንኙነት እግዚአብሔር የፈጠረው አለ ትክክለኛ በጋብቻ በተቀደሰ ጋብቻ በኩል ራስ ያን ነገር በማድረግ በዘርም ደረጃ የምትበዛበት አንድም ትዳር እግዚአብሔር ወደ ምድር ሲያመጣ የመጣበት ጉዳይ ብዙ ተባዙ የሚለውንም የእግዚአብሔርን የመባዛት አጀንዳ ለማስፈጸም ነው። ስለዚህ በትዳር ውስጥ የመባዛት ሕግ አለ። ጳውሎስ ደግሞ ማንም ደግሞ በዝሙት ከሚፈተን የራሱ ሚስት ትኑረው ብሎ ከአንዱ ከዚህ ፈተና ማምለጫ አንዱ መንገድ እንደሆነም ያቀርበዋል። ስለዚህ ትክክለኛው መንገድ እግዚአብሔርም ያስቀምጠልን መንገድ እያለ በሌላ መንገድ እርካታን መፈለግ ከእግዚአብሔር ከአምላክ ጋር መጣላት ነው ብዬ ነው የማምነው። ቪዲዮዎቹን ለማሳየት ልሞክር። እነዛን ቪዲዮዎች ይህንን ሰውዬ ታውቀዋለህ? እኔ ሪከርድ ነው ያደረኩት ከሆነ ቸርች ውስጥ አለው ያ ይህን ሰው ታውቀዋለህ? አዎ ድምፅ አይሰማም ብራዘር። አዎ አውቀዋለሁ። ማን ደረጀ ነው? እኔ አላውቀውም። አይ በጣም ብዙ መጽሐፍ አለኝ የእሱ ሰውዬ። እንደውም እዚህ እኔ ጋር ብዙ መጽሐፎች አሉ። ምን እንደሚያወራ ስማ። አንዳንድ ኦርቶዶክሳዊ ወገኖች ናቸው የላኩልኝ እነዚህን ቪዲዮዎች ማለት ነው። ልጁ ማህተብ ስላደረገ ልጁ ላይ ሀሳብ የሰጠ የመሰላቸው ሰዎች ናቸው የላኩልኝ እነዚህን ቪዲዮዎች። ሆሞሴክሹዋሊ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ያጋጥሙናል። ያስደነግጣል። ሾክ ነው የምታደርገው። በጣም ከባድ ነው። ስለዚህ እነዚህ ሰዎች እንክፋቸው አንገፋቸው። አንዳንዱ ያደርጋልም ይደረጋልም ደግሞ በጣም ያሳዝናሉ። ስፔሻሊ ወንዶቹ ያሉበት ከወር ዲያፐር አድርገው ነው የሚሉት። ቸርች ውስጥ ይህን ያህል ብዙ ሆኑ ነው ወይ? በጣም በዚህ ላይ ይላል አንዳንድ ሰው። እኛ ሀገር ደግሞ ታውቃለህ ክፉ ነገር ይባዛል። በጣም ደግ ነገር ነው የማይባዛው፣ ክፉ ነገር ይባዛል። እርሾ ነው ግን ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው የመጣው። እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ። ይህንን ፖስት የፖሰቱት ኦርቶዶክሳውያን ልጆች ናቸው። በየመንገዱ የሚሰብኩ ወደዚህ እምነት ሊወስዱክ ነው ይላሉ። እንደዚህ አይነት ነገር ማውራት መጨረሻው ፍሬ ይሄ ነው። በነገራችን የጋብቻ አስተማሪ ነው። አዎ የጋብቻ አስተማሪ ነው። እሺ ዘማሪዎች አሉ አለ እንደኛ ብቸኛ እኛ የፕሮቴስታንት እምነት ተከታዮች የምንበረከከው አንድ መሳሪያ ያወጣብን ሰው ላይ ሁለተኛ ማይክ ይዞ ተንበርክከን እንጸልያለን የሚለን ሰው ጋር ነው እኮ። እኛውን ዞረ እንዲህ ነው ተንበርክከን ምንጸልየው። አሁን አስተማሪ አለ እያላችሁን ዘማሪ አለ እያላችሁን እንዴት ነው አምናናቸው አይናችንን የምንጨፍንላቸው ለእነዚህ ሰዎች? ገባ? ምንም ስም ባልተጠቀሰበት ሰዎቹ አይደንቲፋይ ባልሆኑበት በዚህ መልኩ በየሚዲያው እየሄደ ወሬ ለማዳመቅ ዘማሪዎችም አሉ ሰባኪዎችም አሉ የሚል ከሆነ ይሄም የጋብቻ አስተማሪያችሁ መጠየቅ አለበት። በእውነት መጠየቅ አለ። ማን ነው ዘማሪ እንዴ? እውነት ነው። ጌታ ሆይ ባለ እጃችንን እያነሳ ምናችንን እያየ እንደሆነ በምን እናውቃለን? እጃችሁን ወደ ላይ አድርጋችሁ ምናችንን እያየ እንደሆነ በምን እናውቃለን? ስለዚህ እንደዚህ አይነት ወሬ ሚዲያ ላይ ወጥተህ ካወራህ ለእኛ እኛ ምስኪን ሰዎች ነን። እኛን ቢያንስ ፌዴራል ፖሊስ ጋር ሄደ
ጥቆማ መስጠት አለብህ። ካለ የሚባለው ሰውዬ እንደዚህ ነው ብለህ ወንጀል ነው እኛ ሀገር ውስጥ። በተለይ ደግሞ እውነቴን እኮ ነው የምላችሁ እኛ በተለይ ምን እኮ መናገር ማከበደኝ እኮ እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? ይሄ ደግሞ ስማ እዚህ ቦሌ ላይ ይላል ይሄ ሽማግሌ ሰውዬ አንድ ቸርች ውስጥ እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረን ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱን ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ። ይሄ ግለሰብ ደግሞ በተለያየ ጊዜ ወጥቶ ነው እኔ ፕሮቴስታንት ውስጥ ቁጭ ብሎ ፕሮቴስታንት ምን እንዳደረገው አላውቅም። እኔ እኮ ሐሰተኛ እቃወማለሁ ወዳጆች፣ በዚህን ያክል ደረጃ ግን ውሸት አላወራም። ለምሳሌ አሁን ተመስገን የጌታ ልጅ እኔ በ12 ዓመቴ ነው ከኦርቶዶክስ ወደ ፕሮቴስታንትነት የሄድኩት። ተመስገን የጌታ ልጅ እናቱ ያማጠችው ራሱ ጸሎት ፕሮግራም ላይ ነው መጥቶባት ሆስፒታል ሄደችው። ቸርች ተወልዶ ውሸቱን እንትን ምንድን ነው ኤምኬሲ ቸርች አዳር ጸሎ ላይ ወንድና ወንድ ሴትና ሴት ይላል። እንደዛ ከሆነ አንተም ላይ ደርሷል ማለት ነው። ሌላ ተጠቂ ነህ ማለት ነው። አንተ ራስህ ሰው ያልደረሰበትን እኮ አያወራም። ተጠቅታል ማለት ነው። ከተጠቃ ደግሞ መመርመር አለብህ። ውሸት የሚያወሩ ሰዎች አሉ። እንደዚህ አጉል ተወዳጅነት አጉል እልህ ውስጥ እየገቡ ማለት ነው። ይሄም ግለሰብ እንደዛው ግለሰብ ፕሮቴስታንት ነኝ ይላል። ቤተ እምነት ይመራል። በስሩ ብዙ ቸርች አለ። የራሱን የቻለ በጣም ብዙ ጉድ አለ። በነገራችን ላይ ቸርቾችን እያወጣ እየሸጠ መሬት እየሸጠ ምናምን በጣም ብዙ ነገር ያደርጋል። ስለዚህ ሰውዬ ተጨባጭ የሆነ ቤተ ክርስቲያኖች ጠርተው አባት ሁነን መሪ ሁነን ብለውት ይሄን ግለሰብ ሙሉ ቸርች ወስዶባቸዋል። አሁን ስለነ ዮናታን ምናምን ሲናገር እኮ ጻድቅ እኮ ነው የሚመስለው ሰውዬው። ስለ እዩ ጩፋ ምናምን ሲያወራ እኮ ክንፉን ሱፉ ውስጥ አጣጥፎ ቀጭቶት ክንፉን ቀጭቶት ይሄ መልአክነት ክንፉን ቀጭቶት ሱፉ ስር ደብቆት ነው የሚመስለው። ከዛ ኢንተርቪው ተደርጎ እንደጨረሰ ኮቷን ወለቅ አድርጎ የቀጨውን ክፍ ከእንደገና ዘርግቶ እንደዚህ አማቶ ወደ ቅድስተ ቅዱሳን የሚበር ነው የሚመስለው ሲያወራ፣ በጣም በቦልድነት ሲያወራ። የ13 ዓመትና የ14 ዓመት ህፃን ልጅ ከመድረክ ጀርባ መጋረጃ ጀርባ ተደፍረው ከሆነ ይሄ ትልቅ ወንጀል ነው ኢትዮጵያ ውስጥ ወንድ በወንድ ከተደፈረ። ስለዚህ እንደዚህ ያለ ትልቅ ወንጀል ከተፈጸመ እኔ አሁን እውነት ነው ያወራው ውሸት ነው ያወራው እያልኩ አይደለም። የእውነት ከሆነ ግን መረጃውን ያውጣ ነው እያልኩ ያለሁት። ትውልድ መዳን አለበት። እነዚያ የተደፈሩ ልጆች ፍትህ ማግኘት አለባቸው። ጉዳዩን የፌዴራል ፖሊስ መመልከት አለበት ነው። አሁን እኮ ውሸቱን ነው ያወራው ምናምን እኮ እያልኳቸው አይደለም። ለማንም እኔ የአንድ ሰው ወጥቶ እንደዚህ ሆነብኝ ሲል ውሸትህን ነው አልለውም። የሰውን ልብ ማን ያውቃል? እውነቱን ሊያወራም ይችላል ሰው። ግን በመካከላችን እንደዚህ አይነት አመፅ ውስጥ ያለ ፓስተር ካለ ነገ ለእኔም ልጆች ሲባል ወንጀለኞቹ ለፍትህ መቅረብ አለባቸው ነው እያልኩ ያለሁት። አለቀ እንዴ! የ13 ዓመት ልጅ አስበከዋል። ቸርች ውስጥ መድረክ ጀርባ ተደፈሩ የሚል ክስ በጣም ትልቅ ክስ እኮ። ባለፈው ቀለም ወርቅ አይተንፍሱ እንደከሰሰው ማለት ነው። በቅዱስ ቁርባን አድርገው በጌታ ስጋ ደም አድርገው መርዝ ሰጥተው ገደሉታል። አሁን አንዳንድ ጴንጤዎች አምነውታል። ይህ ትልቅ ክስ ነው። በነገራችን ላይ በመቶ ሺዎች የሚቆጠሩ እዚህ በሚሊዮኖች የሚቆጠሩ ሰዎች በየእሁዱ በየሰንበቱ የጌታ ስጋና ደም ይወስዳሉ እና ቤተክርስቲያኒቷ የምታዘጋጀው የጌታ ስጋና ደም ውስጥ መርዝ ተከቶ ሰው ሞተ ከተባለ በጣም ትልቅ ክስ ነው። መድረክ ጀርባ 13 ዓመት ህፃን ልጅ ተደፈረ ማለትም እጅግ በጣም አደገኛ ክስ ነው። ስለዚህ ይሄ ሰውዬ እንትን መባል አለበት፣ መጠየቅ አለበት ራሱን ችሎ። አሁንም ይህን ጥሪ ብናቀርበው እንግዲህ ለኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ነው። መቼም ካውንስሉ ሚዲያ ላይ ሲጮ ነው ነቃ የሚለው። አብዛኞቹን እስክሪብቶ ሳይሆን እዛ ውስጥ የሚሰሩ ሰዎች እንትናቸው ነው ቲክቶክ ነው መሰለኝ የሚጠቀሙት እና በቲክቶክ በኩል ነው የሚገባቸው። ስለዚህ ልንገራችሁ፣ እዚህ ውስጥም ካላችሁ እየተከታተላችሁ ከሆነ ማለት ነው ይህ ቄስ ግርማ እያለ ራሱን የሚጠራ ብዙ ቤተ እምነቶችን በአስገዳጅነት በራሱ ስራ አድርጎ የሚመራ ግለሰብ
በህግ አግባብ መጠየቅ አለበት። 13 ዓመትና 14 ዓመት ህፃን ልጅ ከመድረክ ጀርባ ተደፍሯል እያለ ፍትህ ለቂጤሳ ዳይመንድ፣ ፍትህ ለቂጤሳ ዳይመንድ። ምንድን ነው እንትና ሸዋሸዋ የሰራው ዳይመንድ ነው። እስራኤል ዳንስ ሳይሸወዱ እኔ ግን ቅጤሳ በጣም ነው ያምናል ሰው። ከዛ አልሞት ስላቸው ሞገስ አጣሃል ቅጣት በሆኑ አልሞት ስላቸው ወደ ሀሳብ ወንጌል ያሸንፋል የሚል አካውንት ታውቃል። አፈወርቅ አላሮ የሚባል አዋሳ ነው ያለው እና ዶክተር አፈወርቅ አላሮ የሚባል በጣም ጎበዝ ልጅ አለ የሚቃወም ማለት ነው። ይሰማል ድምጼ ኤርፎን አድርጌያለሁ። ይሰማል። አጀንዳው ዳይመንድ ላይ እንመለስበታለን። አሁን ማቲዬ እንዴት ነህ? አሁን የጀመርነውን ብንነጋገርበት ጥሩ ነው ብዬ ነው። አቡዬ እንቀጥለው። ለምን አጀንዳውን ሀሳብ ካላችሁ አድምታችሁ ቀጥሉ። ይኸው ጆንም ገብቷል። ቀጥሉ። ያ ምንድነው እኔ ማለት የምፈልገው ሁሉም እየተነሳ ፕሮቴስታንት ውስጥ እንትን አለ፣ ፕሮቴስታንት ውስጥ እንደዚህ አለ፣ እንትን ውስጥ እንደዚህ አለ ይሉናል፣ ይነግሩናል። እንግዲህ እኔ 30 ዓመት ምናምን ከልጅነት ጀምሮ በጌታ ቤት ነው ያለሁት። አይኖርም እያልኩኝ አይደለም። ሰው ነው፣ ከብዙ ቦታ ነው ህዝብ የሚመጣው የሚገባው ከብዙ አቅጣጫ ነው የሚመጣው። የለም አለ ብዬ አልከራከርም። ግን እነዚህ የወጡ እዛው እምነት ውስጥ ያሉ ነበሩ እንዲነበሩ የሚሉት እነዚህ ሰዎች ራሱ መጠየቅ አለባቸው። ለምን ትውልድ መዳን አለበት? ለምንድን ነው ትንንሾቹ ታዳጊዎቹ ኖርማል እንዲሆን ነው ወይ የፈለጉት ማለት ነው? አሁን ለምሳሌ ያ ሰውዬ የጋብቻ አማካሪ አስተማሪ ነው። ስለዚህ ይሄንን ነገር እያወቀ እንዴት ነው እንደ ኖርማልና ቀለል አድርጎ እያወራ ያለው? እንዴት ነው አንዱ እኮ ያው ጥሩ እኮ ነው አንገፋቸውም። ሰው አይደሉ እንዲድኑ እንፈልጋለን አይደል? ከዚህ ነገር ውስጥ እንዲወጡ እንፈልጋለን አይደል? ኦፍ ኮርስ እውነት ነው አይደል? ግን ለምንድን ነው እንደዚህ የቀለለባቸው? ለምንድን ነው እንደዚህ እንደ ቀላል ነገር እያወሩ ያሉት? ለምንድን ነው እንደዚህ ያቀለሉትን እኔ ማወቅ እፈልጋለሁ። እነዚህ አስተማሪ ነን የሚሉ እግዚአብሔር ቤት ነው ያለን የሚሉትን ራሱ መጠየቅ አለበት። ለምንድን ነው የማይጠየቀው? ትምህርት አስተምረን ትውልድን ማዳን ነው ያለብን። የእግዚአብሔር ቃል እንደዚህ ነው የሚለው የእግዚአብሔር ቃል ይሄንን ይጠየፈዋል ብለን ማስተማር ነው ያለብን ወይስ አለ እኮ ግን በቃ እንትኖች አሉ ዘማሪ አለን ሁሉም ከዛ እየወሰደ ነው እየነገረን ያለ እኮ እነሱ ከሚያወሩት ነው እየወሰዱ ሌላው ደግሞ እየነገረን ያለው አይደል አሁን። ስለዚህ ያ አርቲስቷ ላይ ቀርቦ የሚያወራው ሰውዬ ነበረ እነዚህ ከሚያወሩት ወስዶ ሊሆን ይችላል፣ ግንኙነት ሊኖረው ይችላል። የለውም ብለን አንከራከርም። ነገር ግን ለምንድን ነው ይሄንን እውነት አሳዩን፣ እነዚህ ሰዎች ያሳዩን። እነዚህ በተለይ እግዚአብሔር ቤት ነን ሚሉ ወንጌልን እናምናለን የሚሉ ሰዎች እንዲነግሩንና እንዲያሳዩን፣ ልጆቻችን እንዲተርፉ፣ ወጣቶች እንዲተርፉ፣ የአሁኑ ትውልድ እንዲተርፍ እንፈልጋለን። ለምንድን ነው እንደቀላል ያዩት? ለምንድን ነው ያቀለሉት ነው እኔ ጥያቄ። አቡ ለምንድን ነው ያቀለላችሁት? እናንተ ይሄ አርቲስት ማናት ገነት ንጋቱ ላይ ቀረበ ሰውዬ ክስ መስርታችኋል አይደል? ቄስ ማናቸው? ስማቸውን አላውቅም። ቄስ ምናምን የሚባሉ ናቸው እኚህ ሰውዬ። ቄስ ግርማ ለምንድን ነው የማይጠየቁት? የት ነው ያለው ቄስ ግርማ? ኑ እርሶ ተናግረዋል፣ በቤተ እምነቱ ላይ ተናግረዋል። ለምንድን ነው ሌላ ሰው ስለሆነ ነው እንትን የሚደረግ? እሳቸው ይጠየቁልን። እኔም እንዲጠየቁ ፈልጋለሁ። ካውንስል የምትባሉ ሰዎች እኔ ሰውኑ እንጃ ምን እንደሆናችሁ አላውቅም፣ ግን እንድትጠይቁልን እንፈልጋለን። ለምን ዝም አላችሁ? አሉ እኮ እሱ ይሄ ሰውዬም እኮ ግንኙነት ነበረኝ አለ ነው ያለው። እኚህም ሰውዬ ህፃን ተደፍሮ እንዴት ነው ዝም ያላችሁት? እንዴት ነው የቀጠለባችሁ እንዴ? ንገሩን። ለምንድን ነው እሳቸው ማይጠየቁት? እስቲ ጠይቁልን። እሳቸው የሚጠየቁልን በህግ ይሄንን ሰውዬ እንደጠየቃችሁት እንደከሰሳችሁት እሳቸውም ተከሰው ቀርበው እንዲመልሱልን እንፈልጋለን። እኚህ የጋብቻ አማካሪው ለምንድን ነው ከሸፈኑ ከደበቁ አይደል? አናገላቸውም አሉ አይደል? ሚዲያ ላይ ወጥተው ለምንድን ነው ያወሩት? አናገልም ካሉ እንይዛቸዋለን ካሉ ታዲያ በውስጥ ሆነ ያስተምሯቸው፣ ይጸልዩላቸው፣ ከዚህ ነገር ነፃ ያውጧቸው።
ለምን እየመጣችሁ መድረኮቹን ባገኛችሁት ኢንተርቪው ሁሉ የምታወሩት ይሄንን ነው። ለእናንተ እውቅና ግን የምታበላሹትና የምታጠለሹት ብዙ ህዝብ የሚከተለውን እምነት ነው። እምነቱ ላይ የሆነ ነገር እንዳለ አድርጋችሁ የምታሳዩት ራሳችሁ እነዚህ አስተማሪ የምትባሉት። ስለዚህ እኛ እነዚህ ሰዎች እንዲጠየቁልን እንፈልጋለን። አስተማሪም የተባለው አለ ብሏል። ስለዚህ ይንገረን፣ ያሳየን፣ ተጠንቀቁ፣ እዚህ አትሂዱ፣ ወደዚህ አትሂዱ። እዚህ ቦሌ ጋር አለ ብለው አቅልለው እኮ ነው ያወሩት። ቦሌ ጋር ያለ ሰው ሄዳችሁ ፈልጉና አሳዩን፣ ይዘጋቻችሁ። ከዛ እሱን ካውንስል አድርጉት፣ ከፈለጋችሁ ጸልዩለት፣ የፈለጋችሁትን አድርጋችሁ ከዛ ውስጥ እንዲወጣ ትሪት አድርጉት። እንደ ቀላል ነገር ለምን ትቆጥራላችሁ? ምን ነው እንደዚህ ቅልል አለባችሁ? ትውልድ እያለቀ ከሆነ እንደዚህ የቀለለባችሁ እንዴት ነው? ስለዚህ ካውንስል እባካችሁ ብቻ ምን እንደምንላችሁ አናውቅም። በዚህ ታማላችሁ፣ በትክክል አላችሁ፣ ሁላችሁም እዚህ እንደምትመጡ እናውቃለን። ስለዚህ ይሄንን ነገር የዚህ ሰውዬ እንዳወጣችሁ የሌላ ሰዎችንም ከሳችሁ እኚህን ትልቅ ሰውዬ አባባ ቄሱ ማን ናቸው እነዚህ ግርማ የሚባሉ ሰውዬ ይጠየቁልን። ይሄኛው ደረጀም የጋብቻ አማካሪ የተባለው ሰውዬ እንዲጠየቅልን እንፈልጋለን። ስለዚህ አታቀሉብን፣ እንደ ቀላል ነገር አትንገሩን። ትውልድ እንዲለምድ አታድርጉት። ወጣቱ እንዲለምድ ቀለል እናርጋችሁ አታውሩ። አለ እኮ ትናንትና እያልን እየቀለድ አጥልለን እንድንሄድ የፈለጋችሁ። እኛ የምናስተምረው ጽድቅ ነው ካልን ቅድስና ነው ካልን አይደል ዓለምን አይመጥነንም ብለን እኮ ነው አይደል ወንጌልን ይዘን የወጣ ነው። ስለዚህ ምን ነው እንደዚህ ቀለለባችሁ? እግዚአብሔር ነገር አቡዬ ነው የምለው ብዙ ከማው ቴንክ ዩ ታፍ ጆዬ፣ እንኳን ደህና መጣ። ትክክለኛ ሀሳብ ነው የሰጠች። አቡዬ እንኳን ደህና ቆየኝ። ማቲ ለታፉ የተወደድሽ እህታችን እንደገና ማን ነው የሚለው እህታችንም ማቲ ያለሽ ማርቲ፣ ሰላም ላንተ ወንድሜ፣ እንዴት ናችሁ? ሰላም ብያለሁ። ጥሩ ሀሳብ ነው ሀሳብ እየሰጣችሁ ያላችሁ። ተባረኩልኝ። ቆንጆ ሀሳብ ነው። ግን እንትን ይመስለኛል አቡዬ አሁን ካውንስሉ አሁን የወሰደው እርምጃ አንድ ጥያቄ ተከትሎ ይመጣል። በተለይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከዚህ በፊት ቄስ ግርማ የሚባሉትን አባት ቪዲዮ ሰርቼባቸው ነበረ ካስታወሳችሁ። እንደውም መጠየቅ አለባቸው። ፒያሳ አደባባይ ላይ ይህን ያህል ብር ወሰዱበት አስገድለውት ምናምን ሲል እንዴት መንግስት ባለበት ሀገር እንዲህ ሲያወራ ኦልሬዲ ምስክር ሆኖ ማስጠየቅ አለበት ስል ነበርና ብዙንም ነገር ሲናገሩ ቀጥታ መረጃውን አይደለም የሚያወጡት። ለምሳሌ ቪዲዮ ስትሰራ አንተ ምንድነው የምታደርገው? የሐሰተኞችን ትምህርታቸውንም የሰሩትንም ስራ መረጃ ታቀርባለህ። መረጃ አለ። ያንን መረጃ አይቶ ሰው ያምናል፣ ከዛ ነገር ይጠነቀቃል። ይሄኛው ግን በደፈናው ሲሆን ምንድነው የሚሆነው? አሁን ጥርጣሬ ሁሉም ሰው ላይ ያድራል። አንደኛ አሁን የትኛው ታዋቂ ፓስተር ሲል ልጅ የትኛው ነው ታዋቂ? እኔ አሁን ሁሉንም ፓስተር እየጠረጠርኩ ነው። የትኛው ይሆን? በምን ልለየው? ግራ እየገባኝ ነው። በምን ትለየዋለህ? ስለዚህ በጣም ነው የሚያወዛግበው ማለት ነው። ያኛውም እንዲያሉ መድረክ ላይ እንደዚህ የሚያደርጉ ሲል ግርማም እሱም ትክክል አይደለም። አንደኛ ከትልቅነቱም አንጻር ከእሱ የሚጠበቅ አይደለም። ስፔሲፊክ በመረጃ ያቅርቡት። እኔ አንድ ነገር እላለሁ፣ የተቋሙ ስም መጥፋት አሳዝኖን ከሆነ በእጅጉኑ እናሳዝናለን። ሊያሳዝነን የሚገባው እርኩሰትን ስለምንጸየፍ፣ ክፉ ነገርን ስለምንጸየፍ፣ ትውልድ ተበደለ ሲባል ጸጥ የሚል ልብ ስለሌለን፣ የእግዚአብሔር ቃል በጽድቅ እንድንመላለስ ስለሚያዘን እንጂ በሐሰት ስማችንን ሰው ስላወጣ ተሰምቶን መክሰስ የለብንም። ነገር ግን ለትውልድ ከም እንደሚያስብ ይህን ነገር እንደ ኢትዮጵያዊ እንደሚጸየፍ ሰው ነገሩ ተጋልጦ ምድራችንንም ቤተክርስቲያንንም ሆነ ትውልዳችንን ማትረፍ አለብን ከሚል የጽድቅ አቋም የተነሳ መሆን አለበት የመጀመሪያው። ሌሎችም እንዲያውቁት የምንፈልገው እኛ የወንጌል አማኞች ስማችንን በቃ ምናምን ለማስጠበቅ አይደለም የምንፍጨረጨረው። እኛ የምንፈልገው ትውልድ እንዲያመልጥ ስለሆነ እንዲህ አይነት ነገር ያደረገ ካለ ሰውየው ይገለጥ የምንለው ለምንድን ነው? ስሙ ይጠቀስ የምንለው ለምንድን ነው? ያን የምንልበት ምክንያት ለምንድን ነው? ኦኬ፣ ትውልድ ማምለጥ አለበት፣ ፍትህ ማግኘት አለበት ሰው።
የተደፈረም ካለ ፍትህ ያግኝ፣ የታወቀም ካለ የምን ቸርች ነው እስሩ ያለው ትውልድ ያምልጥ፣ ትውልድን ለምን ይበርዛል ብለን አምላካችን የሚጠላውን ይሄንን ተግባር ወንድ ለወንድ ሴት ለሴት የሆነ ተግባር አምላካችን ስለሚጠላ በውስጣችን ያለ መንፈስ ስለምንጸየፈው ነጥሮ አውጥተን ነው ልናወግዘው ልንለየው የምንፈልገው። ምክንያቱም ጳውሎስ የአባቱ ሚስት ያገባ በእናንተ መካከል ይኖራል፣ ታቢያችኋል፣ ልታዝኑ ሲገባ ይላል። ልታዝኑ ሲገባ እንዴ! ልታዝኑ ሲገባ ጭራሽ ታቢያችኋል። እኔ ፈርጄበታለሁ፣ ለዩት፣ አውጡት ከጉባኤ መካከል አለ። እዚህ ሲለይ ሩቅ ሆኖ ሲሰማ ማለት ነው። እንዲህ አይነት አቋም ያለን ሰዎች ስለሆንን ኃጢአት ላይ አመፅ ላይ ትውልድን የሚያበላይ ስለሆነ ጥቂት እርሾ ሊጡን ሁሉ ያቦካል። እንደዚህ ሚስጥር የሚደበቅላቸው ሰዎች ግለሰቦች ካሉ ብዙ ትውልድ ነው የሚያቦኩት። ቤት ይገባል፣ እያንዳንድ ቤት አንኳኩቶ ነገሩ ይባዛል፣ ይዛብ እንደዚህ እንደ አምቤባ ነው በቃ የሚበዛው። ከዛ አንጻር እንደሆነ ሌሎቻችሁም እወቁ። ሌሎቻችሁም ለምሳሌ ኦርቶዶክሳውያን፣ ካቶሊክ፣ ሙስሊሞች የምትሆኑ ይሄን እወቁ። የወንጌላን አማኞች እያንዳንዳችን ስብዕና በዚህ የተገነባ ነው። ስለዚህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ይህን ልጅ ለመክሰስ ሲሮጥ መምህር ግርማ ለምን ዝም ተባለ? የምናደርግበትስ ሞቲቭ ተቋሙን ስም አጥልሽቷለው ወይስ እንዴት ወንጀለኛ አይቶ ዝም ብሎ ውስጥ ለውስጥ ሚስጥሩን ይደብቃል ከሚለው ነው። እንግዲህ እኛ እንታወቃለን። አመፃ መቀጠል የለበትም። በቤተ ክርስቲያንም ሆነ በሀገራችን ላይ እንዲህ አይነት አመፅ እጅግ እንቃወማለን፣ እንጸየፈዋለን። ስለዚህ አሁን መምህር ግርማ መጠየቅ አለባቸው። ኦኬ፣ ማንም ሰው ተነስቶ ያን ሰንበዲ ማምጣት አለበት። እኔ ይመስለኛል በውል ስም እንደዚህ ሲጠሩ በህጉ የሚያስጠይቃቸው ህግ ያለ አይመስለኝም። ህግ የምታውቁ ከሆነ አላቅም፣ አንቀጹን ቁጥሩን የሚያስጠይቅ መሆንን አለመሆኑ። ሰውየውን አሁን ለምሳሌ የሆነን ሰው ያለ መረጃ አንስተ አቤላ እንዲህ ነው እከሌ እንዲህ ነው ጆን እንዲህ ነው ቢባል ይከሰስና ፍርድ ያገኛል። ምክንያቱም ማስረጃ የለው መረጃ የለው። በውል የሚያደርጉት እንዳያስከስሳቸውን ፈልገው ይሁን እንዳይጠየቁ ይሁን ምን እንደሆነ አላቅም፣ እየወጡ እንዲሚያወሩበት ምክንያት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለምንድነው መምህር ግርማንም ዝም ያላችሁት? ይህ ልጅን ልጠይቁት ነው። ያንንም ጠይቁ። ሰውየው ይጋለጥ። ሲጋለጥ ለምን ዘመዳችሁ አይሆንም? ለምን ካውንስል ውስጥ አይኖርም? ያን ሰው ማስወገድ ነው። በቃ በአደባባይ ሰው ሁሉ እንዲያውቀው ማድረግ ነው። ሰዎች ነፃ መውጣት አለባቸው። ትውልድ፣ ቤተክርስቲያን ነፃ፣ ሀገራችን ነፃ መውጣት አለባት። ከዚህ አንጻር ነው ምለው። ተባረኩልኝ። ማቲ እንትን እናድርግ። ከአንድ ከሶስት ሰዓት በኋላ በደንብ በተደራጀ መንገድ ሀሳባችንን አደራጅተን እንመለሳለን። ጉዳዩም ከበድ ያለ ነው። በባዶ ወድ የሚቻል አይደለም። እኔ ደግሞ እየራበኝ ነው። አሪፍ ነው። በቃ በኋላ እንገናኝ። በኋላ እንገባለን። አቤላ ተባረኩ። ሪፖስት አድርጉት የለቀኩት ቪዲዮ። እዚህ ውስጥ ያላችሁ ሁላችሁም ኦርቶዶክሳውያንም ወንጌላውያንም ሪፖስት ለምንድን በበላ እንጨት ነው ያልከው? አቡ ምንድን ነው አቡዬ? በረሃብ እንጨት ሊወራ አይደለም። ከባድ ነው በጣም። አይ ሪሊ እውነት መወያየት አለብን። እኛ እንወያይበት እኮ። አይ ነው አሁን ውጡና ተመለሱና ነው ከአንድ ከሶስት ሰዓት በኋላ እኔና ማቲብ ልንገናኝ ሀሳብ ስላለን ከአንድ ከሶስት ሰዓት በኋላ እንመለሳለን። ያ ተመለሱና ነው መነጋገር ያለብን ጉዳይ ስለሆነ ዝም ብለን ማለት በቃ ቀልደን ልናልፈው ማይገባ እንደዚህ በአደባባይ እየተዋረድን ህይወት ሰውን እናድናለን ብለን ሌላ ነገር እኮ ነው አሁን እየተሰራ ያለው። ስለዚህ ተባረኩ ወንድሞች።